ቆይ አንቺና አጸደ የት ነው የምትተዋወቁት? የት ላውቃት እችላለሁ ማለት ነው? ለምን ነው ተንተባተብሽ? ኧረ መች ተንተባተብኩ? እኔ ብለሽ ነው እዚህ ቤት ሰራተኛ ሆነሽ የተቀጠርሽው? ለሚወዱት ሰው እኮ ስንት መስዋዕትነት ይከፈላል። ይገባሽ? በኔ ቦታ ሆነሽ ያቺን ጋር በጥፊ ማናጋት የነበረብሽ አንቺ ነበር። ለምን ብዬ አይደለም ሊወደኝ ባይኑ ላይ ለማይፈልግ ሰው መጣለሁ እና ባልሽን አሳልፈሽ ለገረድሽ ልትሰጪ ነው? እነሱ እኮ እኔን ከማግባቱ በፊት ፍቅረኛሞች ነበሩ። ለምን ቬሎሽንም ቀለበትሽንም አውጥተሽ ለሷ አሰጫትም? ፍቅረኛዋን ነጠቅኳት እንጂ እሷ ባሌን አልወሰደችም። እኔ አሁን አንቺን ይዤ ነው እቅዴን ማሳካው። ሰሚኛለሽ? ወደሽም ጠላሽም እኔ የምልሽም ብቻ ነው የምትሰሚ። ገባሽ? አልገባኝም፣ አይገባኝም። እንዲያውም ሁሉም ነገር ለዛ ነግሯለሁ። አንቺ ምክንያት እቅዴ ይበላሽና እንደዚህ ሎኮፍ አድርጌ የምተውሽ እንዳይመስልሽ። ኮተትሽን ይዘሽ ከዚህ ቤት ውጪ እያልኩሽ ጭራሽ አንቺ ዘና ብለሽ ጁስሽን ትጠጪልኛለሽ። ከዚህ በኋላ እውነቱን ሳታውቂ ቀርሽ አይመስለኝም። ስለምን አባሽ እውነት ነው የምታወሪው? የዚህ ቤት ባለቤት እኔ ነኝ። ገባሽ? ታሻል እንዴ? አንቺን ያናገረሽ ነካሽ ማለት ነው ነካሽ ማለት ነው። እሺ ከፈለኩ ሁለትሽንም ከዚህ ቤት አባርሻለሁ። ይሄ ቤት እኮ ያንቺ ሳይሆን ለኔና ለባልሽ ያወሩትን ውርስ ነው። እሺ እስክንድር ላንቺ ወንድምሽ ቢሆን ለኔ ደግሞ ባሌ ነው። በተዘዋዋሪ የወንድሜን ሀብት እጅሽ ለማስገባት ያችን ዲቃላ መጥተሽ ለዛ ዳርሾሽ ማለት ነው የሚመስልሽ? አንቺም የወንድምሽን ንብረት ለማውረስ እችን ገረድ እንዳመጣሻት ማለት ነው። ይልቁኑ ከዚህ በላይ ጨርቅሽን ጥለሽ ከምታብጂ በፊት አንቺም ያመጣሻትን ዲቃላ ብልቅ ብላችሁ ወጡ። ለመሆኑ ይሄ የራት ሀሳብ እንዴት ነው በድንገት የመጣልሽ? በቶሎ መፋታት ፈልጋለሁ ዝራ። ከዚህ በላይ መሰቃየት አልፈልግም። በቃ ፍታኝ። ቢሆንልኝ ቤቱ እየታመሰ ነው። እንግዲህ ዋና ጎራ ይዘው እየተጣሉ ያሉት አጸደና መነን በሚል በሁለት ካታጎሪ እንክፈለው። እንግዲህ ቤቱ የቤቱ ባለቤት ባለ ሀብት ነውና የመሞቻ ጊዜው ተቆርጦ ቀን እየተጠበቀለት ያለ ነው። ስለዚህ ይህን ቀን እየተጠበቀለት ያለ ሰው ከሞተ በኋላ ወራሹ ወንድ ልጅ እዝራና አንድ ሜርሲ የምትባል ቀበት ልጆች አላቸው። በዋናነት የሚያስተዳድረው እዝራ ነውና የዚህ ንብረት ባለቤት ለመሆን መነንና አጸደ ጎራ ለይተው እየተፋለሙ ናቸው። አጸደ ቀደም ብላ ተዘጋጅታበታለች። ጓደኛዋን ማህደርን አምጥታ የቤት ሰራተኛ ካደረገቻት በኋላ ከእዝራ ከወንድሟ ልጅ ፍቅር እንዲይዛት አድርጋለች። መጀመሪያ በካልኩሌሽን ቢሆንም ማህደር አሁን እንግዲህ እውነተኛ ፍቅር ይዞኛል ነው። እንግዲህ ይሄ በዚህ እንዳለ እንደገና ደግሞ የሟቹ ሚስት መነን ደግሞ ሰውየው ከሞተ እዚህ ቤት ያላት ቆይታ ስለሚታወቅ እንዲያውም መጀመሪያውኑም አይወዷትም። ስለዚህ የሆነ ዘዴ ዘይዳለች። የእንጀራ ልጇን ሀብልን አምጥታ ለእዝራ አጋባችው። አሁን ሀብል እና እዝራ በግፊት ተጋቡ። ሀብል ለእንጀራ እናቷ ብላ፣ እዝራ ደግሞ በቅርብ ቀን ለሚሞተው ቀን ለሚጠብቀው አባቱ ብሎ የሰርጋቸው ቀን ተጨፈረ፣ ተሰር፣ ተበላ፣ ተጠጣ። ግን አንድ ሙሽራ ማድረግ ያለበትን ነገር ባልና ሚስቱ አላደረጉ። ምክንያቱም የእዝራ ልብ ያለው ማህደር ጋር፣ ሀብል ደግሞ በተጽዕኖ አገባች እንጂ ካሁን በፊት አይታው የምታውቅ አይደለችምና ችግር ተፈጥሮ ነበር። ሰላም ጤና ይስጥልን። ሀብል ድራማ ተጀምሯል። አብረን እንቀጥል። እዝራ ለሀብል ሁሉን ነገር ነግሯታል። ማህደር የምትባል ሰራተኛዋን አፈቅራታለሁ፣ አንቺን ላባዬ ብዬ ነው ያገባሁ ብሏታል። እሷም ግራ ግቢት ብሏታል። አሁን በማህደር በኩል አጸደ፣ በሀብል በኩል ደግሞ መነን እየተፋለሙ ናቸው። ግልጽ ጦርነት በሉት፣ እስከ ድብድብም ይደርሳል። መነን ሰራተኛዋን ማህደርን ጠምዳ ይዛታለች። አጸደ ደግሞ ሚስት የሆነችውን ሀብልን ጠምዳ ይዛታለች። እያንዳንዱ ድርጊት አንዱ ያደረገውን በተመሳሳይ ሰዓት እዝራን ካላደረገልኝ ይሉታል። ዛሬ ሁለቶችም ለራት ተዘጋጅተዋል። ማህደር ለራት ተዘጋጅታ እያለች ሀብልም እኔን ይዘኸኝ ውጣ አለችው። እዝራ ግራ ግቢት ብሎታል። እየለመናት ነው ሀብልን። በቃ እኔ ሚስትህን አስቀምጠህ ሰራተኛዬን ይዘህ ከሄድክ ዛሬውኑ ፍታኝ፣ እንድትፈታኝ እፈልጋለሁ የሚል የማያፈናፍን ጥያቄ ጠይቀዋለች። እባክሽን ሀብል ሁለተኛ እንደዚያ አልደግምም፣ የዛሬን ብቻ ይቅርታ አድርጊልኝ፣ ቀደም ብዬ ቃል የሰጥቻታለሁኝ እያላት ነው። እንደገና ደግሞ የቤቱ ታናሽ ልጅ ሜርሲ እየሆነ ያለውን ነገር በግልጽ ባታውቅም ጠርጥራለች። አጸደና ሰራተኛዋ ማህደር የሆነ ግንኙነት ያላቸው ስለመሰላት አክስቷን ጠየቀቻት። በፍጹም ብላ ሸመጠጠች። ማህደር እንግዲህ ፍቅረኛዋን ስላገባችባት ሀብልን እሷም ጠምዳታለችና ከክፍሏ ድረስ ሄዳ ጠብ ፈለገቻት። እርስ በርሳቸው እየተደባደቡ እያለ ጩኸት ሲያሰሙ ሁሉም ለመገላገል ወደ ሀብል ክፍል ገቡ። እንግዲህ ድምፅ ወደ ሰሙበት ክፍል ሁሉም ግር ብሎ ሲሄድ ሀብል ከላይ ማህደር ከታች ሆነው እየተደባደቡ አገኘ። እንግዲህ ተረባርበው ካላቃቋቸው በኋላ ሀብል ረጋ ስትል ማህደር ግን እንደገና ተነሳባት። ግን ለምንድን ነው ብዙ ጊዜ ሲደበደብ የነበረ ሰው ገላጋይ ሲመጣ በኋላ ተገልብጦ ካልደበደሁ ብሎ የሚገለገል? ከዛ በዘለለ እንደገና ደግሞ ግርምትን የፈጠረ የመነንና ያጸደ ጨዋታ ወደ ጠብጠቅ የተደባደቡት ሀብልና ማህደር
እንዳሉ ሆነው ሊገላግሉ የመጡት መነንና አጸደ ዳርና ዳር ይዘው መጠዛጠት ሲጀምሩ እዝራ ከዚህ በላይ ቆሞ ይህን ነገር መስማት ስላልፈለገ ሁላችሁም ውጡልኝ ብሎ ሀብል ጋር ብቻ ቀረ ከክፍሉ። ሀብል ምን እንደተፈጠረ ቢጠይቃትም ልትነግረው ፈቃደኛ አይደለችም። ከመነን ጋር ያለች ግንኙነት ምንድነው ብሎ ቢጠይቃትም አልነግርህም ብለዋለች። እንግዲህ አንድ ሰው አልናገርም ካለ ግንኙነት አለው፣ ግን ግንኙነቱ ምን እንደሆነ ያው ፈልጎ መድረስ ወይም ሌላ ጊዜ ጠብቆ መጠየቅ ካልሆነ በጊዜው ሊያገኘው ወይም ልትነግረው ስለማችል ባለችበት ትቷት ወጥቶ እየተከዘ ነው። የሆነ ነገር ከኋላ እንዳለ እየከነከኑ ነው። በአጋጣሚ እህቱ ሜርሲ መጣችና ይህን ነገር ጠየቀችው። እሱ ምናልባት ካወቀች ብሎ ሲጠይቃት የመነንና የሀብል ግንኙነት ምንድነው? እንደገና ደግሞ ያጸደና የማህደርስ ትውቅ እንዴት ነው ብሎ ሲጠይቃት እኔም እጠረጥራለሁኝ እንጂ ጠይቂያት አልመለሰችልኝም። ግን ምን እንደሆነ አላቅም እንጂማ የሆነ ነገር አለ ብላ እሷም ጥርጣሬዋን ነገረችው። ምናልባት እነዚህ ሁሉ የተሰበሰቡት ሀብቱ ፈልገው ነው። ስለዚህ ጥንቃቄ አድርግ ብለዋለች። እዝራም እንግዲህ እህቱ በዚህ ልክ እሷም እንደዚህ አይነት ስሜት ከተሰማት የሆነ ነገር ቢኖር ነው ብሎ ወደ ማህደር ክፍል ሄደና ማህደር ደግሞ በዚያ ስሜት ንዴት ውስጥ ስለነበረች እቃዋን ሰባስፋ ልትወጣ ለምንድነው ክፍሏ ድረስ የሄድሽው እያለ ሊቆጣ ሲሞክር የበለጠ ራሷ ተቆጥታ እንኳን ክፍል አሁን ከህይወትህ ልወጣ ነው እያለች ማንገራገር ጀመረች። እሱም እንዴት በቀላሉ እንዳልገባሽ ሁሉ እንዴት በቀላሉ ትወጫለሽ እያላት ሲል በቃኝ ከዚህ በለጥ መጫወት አልፈልግም ስትል እሺ ጨዋታውን ካመጣሽው ላይ ቀር ከአክስቴ ጋራ ከአጸደ ጋር ያለሽ ግንኙነት ምንድነው ብሎ ቢጠይቃት ሸመጠጠችው። አጸደ እንግዲህ ከግልግሉ በኋላ ከድብድቡ በኋላ ሀብል ጋር ሂዳ ሀብል ይሄዳለሁ እያለች ሳለ አንቺ ስለፈለግሽ ሳይሆን እዚህ መውጣት ምቺው እኔ ስፈቅድ ብቻ ነው፣ እቅዴማ እንዲህ መና አይቀርም፣ የታባትሽም አትሄጂ ብላታለች። እንግዲህ በግድም በውድም እንደማቴር ነግራታለች። አሁን አጸደ እንግዲህ እቅዷን ለማሳካት የግድ ማህደር ስለምታስፈልጋት ማህደር እዚህ ቤት መውጣት እንደማትችል አስጠንቅቃታለችና በዚህ መካከል ሀብል እንግዲህ ለመረጋጋት ሞክራ በእርግጣው በቃላት ተነግሮ ማይወጣ ስሜት በድብድብ ይወጣልና ወጥቶላታል። ስለደበደበቻት ይመስላል። ቤቱ ያጸዳች ስታገኛት መነን የእንጀራ እናቷ ተቆጣች። ሰራተኛዋ ገረዷ የትዳኗ አንቺ የምታጸጂ እያለች ደረጃሽ እንደ ዝቅ ታደርጊያለሽ እያለች ስትላት ስትመክራት ነው እንግዲህ አጸደ መጣችና የትኛዋ ደረጃ ነው? አንቺና እሷ እኮ ደረጃ የሚባል የላችሁም፣ ሸክሞች ናችሁ ብላ ተመጻደቀችባትና በዚህን ጊዜ ሀብል ራሱ አንቺ ለምን ስነ ስርዓት አትይዥም ብላ ለመቆጣት ስትሞክር ነይ ነይ ደብድብኝ እያለች እንደዚህ አይነት ሰዎች ግን አይመቱንም አይደበድቡንም ብለው ነው አይደለ? በቃ ነይ ነይ ደብድብኝ። ሀብል ይህንን ማድረግ ባትፈልግም መነን አለችና አንገቷን አንቃ እገላለሁ አለች። ድረሱልኝ ብትል ማን ያስለቀቃት? ሀብል ለመገላገል ብትሞክር አልቻለችም። በዚህን ጊዜ የእዝራ አባት የአጸደ ወንድም ቆሞ እየተመለከተ ነበረ። ተጨንቋል። ሊገላግል አልፈለገም። እዝራ እየሮጠ መጥቶ ገላገላቸው። በኋላ አሁን የእዝራ አባት ሁላችሁንም እፈልጋቸዋለሁ ብሎ አንድ ባንድ ማናገር ጀምሯል። አሁን የመጀመሪያ ተጠያቂው እዝራ ነው። በአጸደና በመነን መካከል ያለው ግንኙነት ምንድነው? ችግሩስ ምንድነው? እያለ ሲጠይቅ እንግዲህ እዝራ ምን እንደሆነ እንደማያውቅና ለጊዜው ቤተሰባዊ ጸብ ነው በሚለው እንለፈው እያለ እንግዲህ የሰውየው ባለቤቱ አማቿ ወይም የእዝራ አባት አሁን በቅርብ ቀን የተቀላቀለች ቢሆንም እንኳ ሀብልን ያምናታል። አንቺ ምንም ብትያምንሻለሁ ምንድነው የተፈጠረው እያለ ሲጠይቃት ሀብል ደግሞ የተፈጠረውን ፍርጥርጥ አድርጋ ብትናገር በወደደች። ነገር ግን ይህ እውነት ለሰውየው በጣም ከባድ ስለሆነ እየተጨነቀች እንግዲህ የእዝራ አባት ባደረገው ማጣራት ያው ሀብል ለሱ ስለምታስብ ሳትነግረው ስለቀረች አሁን ጠቅላላ ቤተሰቡን ማናገር ፈለገና እህቱን አጸደ ምን እንደተፈጠረ እየጠየቃት እያለ ባለቤቱ መነን መጣችና ለመጠይቁ አብራ ተካፋይ ሆነች። ምን እንደተፈጠረ በግልጽ እንዲነግሩት እየጠየቃቸው ነው። አሁን ተራው ያጸደ ሆነና እውነቱን አፈረጠችው። ሀብልን ያመጣቻት ሀብትህን በተዘዋዋሪ ለመውረስ ነው ስትል ምን የሚል ድንጋጤ! እውነቱን ያስደነግጣል። ከዚህ በኋላ ምኑን እፈራለሁኝ? ያደረኩት በሙሉ ከተጋለጠማ ፀሐይ በታች ከዋለ እኔስ ምኗ ሞኝ ነኝ አለችና ቀጠለች። እሷ ሰራተኛዋ ማህደር የመጣችው ያንተን ሀብት ጠቅልላ ለመውሰድ ስላሰበች አጸደ ነች ያመጣችው ሲባል የደነገጠው የእዝራ አባት ብቻ ሳይሆን እዝራም ራሱ ደነገጠ። የሀብልን ጠርጥሯል። የማህደርን ግን
ምንም የጠረጠረ አይመስልም። ሰውየው ለመሞት ቀናት ይጠበቅ ነበረ። አሁን ወደ ሰዓታት ዝቅ ያደረጉት ይመስል። እንግዲህ ምን እንደሚፈጠር በሚቀጥለው ይዘን እንመጣለን። እስከዛው ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።